የቴፒ ፖሊቴክኒክ ኮሌጅ ዲን መልካሙ አየለ ኮሌጁ የተሰጠውን የመንግስት ተልዕኮ ከግብ ለማድረስ በተግባር የተደገፈ ስልጠና ላይ ትኩረት ሰጥተው እየሰሩ መሆኑን ተናግረዋል። የቲቬት ስልጠና ፕራክቲስ ላይ ፎከስ ያደርጋል። 70% ካለው ከስልጠናው 70% ኢንዱስትሪ ውስጥ ነው የሚያሳልፈው። ቀሪው 30% ኮሌጅ ውስጥ ይሆንና ከ30 ደግሞ 70% ምንድነው ፕራክቲስ ይሆናል። ቲዮሪ ላይ በጣም ትንሽ ሰዓት ነው የሚጠቀሙት ማለት ነው። ይሄ ኢንዱስትሪ ውስጥ የሚያደርጉት ትሬኒንግ በጣም ሰፊ ኢንዱስትሪዎችን የሚፈልግ ከመሆኑ አንፃር ያን ደግሞ አካባቢ ላይ ባለው ኢንዱስትሪ ብቻ መሸፈን ስለማይቻል በኮሌጆች ውስጥ ባሉን ማሽነሪዎች ባሉን ሀብቶች ላይ ተንተርሰው ኢንተርፕራይዞችን መመስረት አስፈላጊ ነው። በ5 ዓመት ውስጥ እንደ ኮሌጅ እንደ ራዕይ ያዝነው ምንድነው ኢትዮጵያ ውስጥ ካሉት ከ100 በላይ ፖሊቴክኒክ ኮሌጆች አሉ። ቶፕ የሚባሉ 10 ፖሊቴክኒክ ኮሌጅ ውስጥ የመግባት ዓላማ ይዘናል። እንደ ሞቶም ሆም ኦፍ ኢንተርፕረነር የሚል ሞቶ ይዞ እየሰራ ይገኛል ኮሌጃችን። ከመደበኛ ተግባራችን በተጨማሪ በውጪ ሀገር የሥራ ስምሪት ጨምሮ በተለያዩ የሙያ ዘርፎች ስልጠናዎች እየተሰጡ ነው ያሉት ዲኑ መመዘኛውን የሚያሟላ ዜጋ ወደ ተቋማቸው ቢመጣ እንደሚጠቀም እምነታቸውን ገልጸዋል። የውጭ ሀገር የሥራ ስምሪት እንግዲህ ቀድሞ እንደምታውቁት በባህር በበረሃ በተለያየ መንገድ ነው የነበረው። ያን ነገር ደግሞ አሁን መቅረት አለበት በሚል በህጋዊ መንገድ መንግስት ባመቻቸው መንገድ እኛ ጋር ይሰለጥናሉ፣ ይመዘናሉ፣ ይበቃሉ። በህጋዊ መንገድ በትራንስፖርት መንግስት በሚያውቀው ልክ የት እንደገቡ የት ቦታ ላይ እንዳሉ ማን እንደላካቸው በደንብ ሬጂስተርድ በሆነ መንገድ ዲጂታል በሆነ መንገድ እንዲሄዱ በተመቻቸው ሁኔታ ቲቬቶች ከዚህ ቀደም ስልጠና እንሰጠው ነበር በውጭ ሀገር ስራ ስምሪት ላይ። አሁን ግን ፍቃዱ ተሰጥቶን እኛም እንድንሰጥ በተመቻቸው መንገድ እኛም እየሰጠን ከፍተኛውን ቁጥር እየሰራን እንገኛለን። በስልጠና ላይ ያገኘናቸው የኮሌጁ ተማሪዎች በቀሰሙት ዕውቀትና ክህሎት ታግዘው ወደፊት የራሳቸውን ስራ ፈጥረው ለመስራት ዝግጁ መሆናቸውን ተናግረዋል። ሁላችንም እየሰራን አንደኛ ዓመት ተማሪ ነን። እንዳልኳችሁ አንደኛ ዓመት ተማሪ ነን። ወደፊት እቅዳችን ራሱ ተምረን ወጥተን አንድ አሪፍ ለሀገራችን የሚጠቅም ነገር ለመስራት ነው እቅዳችን ማለት ነው። ከዚህ ከወጣን በኋላ በዚህ ስራ በዚሁ ይዘው ማለት ነው የራሴን ነገር ከፍቼ መስራት ፈልጋለሁ። ከፕራክቲስ ጋር ከቲዮሪ ጋር አጣምሮ የተሻለ የትምህርት አሰጣጥ ነው እየተሰጠ ያለው። አብዛኛውም እኛ በሌላ ቦታ እንደሰማነው እንዳየነው እንኳን ሌላ ቦታ የፕራክቲስ ሰዓት ብቻ ነው ፕራክቲስ ማሽን ላይ መቀመጥ የሚቻለውና እዚህ በፈለግንበት ሰዓት ማሽን እያከፈትን የምንሰራበት ሂደት ነው ያለው።